ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። አሲኖራ ቲዩብ ላይ የተወሰናችሁ ቤተሰቦች ቤተሰቡ ናቸው ሰብስክራይብ እያደረጋችሁ ነው። የቻናሉ እንዲያድግ ካላችሁ ውስጣዊ ፍላጎት የተነሳ አብራችሁ ለሆናችሁ በጣም አመሰግናለሁ። ሌሎቻችሁም ሼር፣ ኮፒ እና ላይክ በማድረግ ቤዚካሊ ደግሞ ሰብስክራይብ በማድረግ ቻናሉን ነፍስ እንዝራበት ለማለት ፈልጋለሁ። በድሮ ጊዜ ሶስት በጣም የሚዋደዱ ጓደኛሞች ነበሩ አሉ። እነኚህ ጓደኛሞች ከዕለታት አንድ ቀን ለምን ሻይ ቡና እያልን ወደ ከተማ ወጣን የሚበላ ለነፍሳችን ሐሴት የሚያደርግ ለስጋችን ምቾት የሚሰጥ ነገር ወይን እየጠጣን አንጨዋወትም በሚል እያንዳንዳቸው 10 ሺህ ብር ያዙና ሄዱ አሉ ወደ መዝናኛ ቦታ እና መዝናኛ ቦታ እየሄዱ ሆቴል እያማረጡ ወይም ቤት እያማረጡ እያለ አንደኛው ሆቴሎችን እያነበበ እየተከተለ በነበረበት ጊዜ እናንተ ብሉ ዋጋውን ልጆቻችሁ ይከፍላሉ ባርና ሬስቶራንት የሚል አንድ ቤት ያነባል ማለት ነው። እንዴ በጣም ደስ ይላል አለና ትንሽ ገንዘብ ላይ ኮንሰርቫቲቭ አይነት ሰው ነው የነበረ። እናንተ ብሉ ዋጋውን ልጆቻችሁ ይከፍላሉ ባርና ሬስቶራንት የሚለውን ሲያነብ በጣም ተደሰተና ይሄው እዚህ ጋር እናንተ ብሉ ዋጋውን ልጆቻችሁ ይከፍላሉ ባርና ሬስቶራንት አለ። ይሄ ነገር ሀቅ ከሆነ ለምንድን ነው 10 ሺህ ብር የምናወጣ? እዚህ ገብተን ለምን አንበላም አንጠጣም ይላቸዋልና ተስማምተው ወደዛ ይሄዳሉ ማለት ነው። ሄደው እንዴት ነው ወንድሜ የማስታወቂያ ነው ወይስ ደግሞ ሀቅ ነው ይሄ ነገር እንዴት ያዋጣቸዋል ሲለው አይ ልክ ነው እኛ በፍጹም ደንበኞቻችንን አናስከፍልም ዋጋውን እኛ ደንበኞቻችንን እናረካለን እንመዘግባለን ዋጋውን ግን ልጆች ናቸው የሚከፍሉት ይሄ አሰራር ነው ሆቴሉ የተመሰረተበት መርህ ነው ምንም ችግር የለውም ሀቅ ነው ይላቸዋል ማለት ነው። በጣም ጥሩ እንደዛ ከሆነ ይሉና ወደ ቤት ገብተው የሚፈልጉትን ነገር አይናቸው ያማረውን ልባቸው የሻተውን ሁሉ እያስወረዱ መብላት፣ መጠጣት፣ መጫወት ይይዛሉ። ከነሱም አልፎ ሌሎች ወዳጆቻቸውን እየደወሉ እያስመጡ በደንብ ሲበሉ ሲጠጡ ዋሉ ማለት ነው። በኋላ በጣም ሲዝናኑ ከዋሉ በኋላ የሰዓቱ እየመሸ የቀን እየተዋገደ ሲሄድ ወደ ቤታቸው መሄድ ነበረባቸውና መሄጃ ጊዜያቸው ሲደርስ አመስግነው ሲወጡ ከመካከል አንድ አስተናጋጅ ትመጣና በጣም እናመሰግናለን ምርጫችሁ አድርጋችሁ እኛ ቤት መታችሁ ስለተዝናናችሁ ጊዜ ስላሳለፋችሁ ክብረት ይስጥልን አትጥፉ ብቅ በሉ የሆቴላችን መርህ ዛሬ እንዳያችሁት ነውና እናመሰግናለን ብላ መውጫ በዚህ በኩል ነው ብላ ታሳያቸዋለች ማለት ነው። እኛም እናመሰግናለን ብለው በጣም ተደስተው እፎይ ያሉ ሲወጡ አንድ ደግሞ አስተናጋጅ ያገኛቸውና ውድ ደንበኞቻችን ለነበረን ጊዜ በጣም እናመሰግናለን ክብር ይስጥልን ምርጫችሁ አድርጋችሁን ይሄን ያህል ጊዜ ከ6 ሰዓት ጀምሮ ኦልሞስት ግማሽ ቀን ከኛ ሆቴል ስትዝናኑ ስለዋላችሁ በጣም እናመሰግናለን ይልመድባችሁ አትጥፉ ሌሎች ቤተሰቦቻችንን ኢንፎርም አድርጉልን እንዲመጡ እና ለነበረን ጊዜ እናመሰግናለን ብሎ መውጫ በዚህ በኩል ነው ብሎ ዳይሬክት አድርጓቸው ይሰናበታቸዋል ማለት ነው። እነሱም በጣም እናመሰግናለን ብለው መጨረሻ ሆቴሉን በር ለቀው ሊወጡ ሲሉ አንድ ሱፍ የለበሰ ጥበቃ የመሰለ ግን በጣም በግርማ ሞገስ የተላበሰ ሰው ያገኛቸውና ለነበረን ጊዜ በጣም እናመሰግናለን ክብር ይስጥልን መውጫ በዚህ በኩል ነው እኛን ምርጫችሁ አድርጋችሁ ለግማሽ ቀን ያህል ሐሴት ስታደርጉ ስለዋላችሁ እናመሰግናለን ይልና አንድ ፖስታ ይሰጣቸዋል ማለት ነው። ምንድነው ነገሩ? እኛም እናመሰግናለን ብለው ፖስታውን ይቀበሉና ከፍተው ሲያዩ እኛን ምርጫችሁ አድርጋችሁ ሆቴላችንን ምርጫ አድርጋችሁ ለግማሽ ቀን ያህል ስትዝናኑ ስለዋላችሁ በጣም ክብር ይስጥልን እናንተ እንኳን ተዝናናችሁልን ዋጋውን ልጆቻችሁ ይከፍላሉ
የእናንተ ዋጋ ግን ይሄ ነው ይልና 150 ሺህ ብር መክፈል እንዳለባቸው የሚያመለክት ነገር ይሰጣቸዋል ማለት ነው። እንዴ እናንተ ብሉ ልጆቻችሁ ዋጋውን ይከፍላሉ የሚል ሬስቶራንት ከፍታችሁ በህጋዊ መልኩ ሰው ማገት፣ ሰው ማስከፈል፣ መዝረፍ ጀመራችሁ እንዴ? ምን ማለት ነው? እኛ የተጠቀምነው በእውኑ ይህን 150 ሺህ ብር ደርሶ ነው እንዴ ይላሉ። አይ አይደለም ጌታዬ፣ ይሄ እናንተ የተጠቀማችሁበት በጠቅላላ ተመዝግቧል። እሱ የእናንተው ልጆቻችሁ ነው የሚከፍሉ ይላቸዋል። እንደዛ ከሆነ እኛ የተጠቀምነው ልጆቻችን የሚከፍሉ ከሆነ ይሄ 150 ሺህ ብር የት መጣ? ምን ማለት ነው ይላሉ። በጣም ተናደው ማለት ነው። እንደዛ ሲሉ አይ ይሄ 150 ሺህ ብር የእናንተ ወላጆች ከዚህ በፊት በሆቴላችን መጥተው የተጠቀሙበት ነውና የወላጆቻችሁ ዕዳ ነው ይሄ እየከፈላችሁ ያላችሁት ልትከፍሉ የተጠየቃችሁት በማለት ነገራቸው ይባላልና ምን ለማለት ነው እዚህ ጋር አባቶቻችን ያወረሱን በጣም በጎ ነገሮች አሉ። እነዛ በጎ ነገሮች ለኛ ውርስ ናቸው፣ ምርቃት ናቸው። እኛ ለልጆቻችን ምን ለማስቀመጥ አስበናል? ልክ እንደነዚህ ሰዎች ወላጆች ዕዳ ነው አሸክመን ለመሄድ ያሰብነው ወይንስ ደግሞ በረከት ትሩፋት ነው ለማስቀመጥ ያሰብነውና የሚለው አናላይዝ እንድናደርግ ራሳችን እንድንጠይቅ አስተማሪ ሆኖ ስላገኘሁት አጋራኋችሁ። ዛሬ የምንሰራት እያንዳንዷ በጎ ቅንጣት፣ ዛሬ የምናደርጋት እያንዳንዷ የሰብዕና ማዕረግ የተሸለመች በጎ ድርጊት ሁሉ ለልጆቻችን ምርኩዝ ድጋፍና ትሩፋት ትሆናለች ብዬ ስለማምን ለልጆቻችን ዕዳ ሊሆን የሚችል ነገር ላለማስቀመጥ እንሞክር። በጎን ስራ፣ በጎን ሁን። የተፈጠርንበት ዓላማ ሰውነት ነው። ሰው ኃያል ክቡር ነው። ሰው ነው ለማለት ነው። አመሰግናለሁ። ሀገሬን እኔስ ሀገሬን እጠብቀዋለሁ።